ሰላም ለእናንተ ይሁን። ይህንን ሚዲያ የምትከታተሉ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። ዛሬ ወደ እናንተ የመጣሁት በኢትዮጵያ መጀመሪያ የሆነው ለ24 ሰዓት ባለማቋረጥ የሚጸለይበት የጸሎት ማዕከል ግንባታ የት እንደደረሰ ላሳያችሁ ነው። እንግዲህ ጌታ ኢየሱስ ክርስቶስ ረድቶን ይህ የጸሎት ማዕከል መገንባት ከጀመርን ጀምሮ ሰፋፊ ስራዎችን እየሰራን እንገኛለን። ደግሞ ከእግዚአብሔር ዘንድ የተቀበልኩትን ራእይ ሰምታችሁ በተለያየ ዓለማት ሆናችሁ መንፈስ ቅዱስ በልባችሁ እንዳሳሰባችሁ መጠን ለዚህ አገልግሎት ለዚህ የጸሎት ማዕከል ግንባታ በምትችሉት መጠን ገንዘባችሁን ልካችሁ የገነባችሁ ሁላችሁም አሻራችሁን ያሰረፋችሁ ሁላችሁም እግዚአብሔር አምላክ ይባርካችሁ። እግዚአብሔር ቀኙን ይስጣችሁ። የቤታችሁን ጉለት እግዚአብሔር ይሙላ እላለሁ። ይህ ለ24 ሰዓት ባለማቋረጥ የሚጸለይበት የጸሎት ማዕከል ግንባታ ተሰርቶ ሲጠናቀቅ ማንም ሰው ከየትም ምድር መጥቶ እንዲሁ በነፃ እየዋለ እያደረ የሚጸልይበት ስፍራ ነው። ከተለያዩ ሀገራት ወደዚህ ስፍራ ለመጸለይ የሚመጡ ሁሉ ከጸለዩ በኋላ የሚያድሩባቸውን በርካታ ክፍሎች G+1 መገንባት ጀምረናል። ጌታ ረድቶን ኮሎኖችንም አቁመናል። ቀጣይ ደግሞ ሰፊ ስራ ይጠበቅብናል። እንደምታውቁት ከፊታችን ክረምት ነው። ክረምቱ ከመግባቱ በፊት ፈጠን ብለን ይህ የ24 ሰዓት የጸሎትን ማዕከል እንገነባና እንሰራ ዘንድ የእናንተ በጎነት ያስፈልገናል። የእግዚአብሔር ቃል ሲናገር እጆቻቸውን ለበጎ ስራ አበረቱ እንደሚል ቀጣዩ ስራችን የስላፍ ስራ ነውና ይህ የስላፍ ስራ ደግሞ በርካታ ሲሚንቶ፣ አሸዋና ፌሮ ይፈልጋል። ስለዚህ እግዚአብሔር በልባችሁ እንዳሳሰባችሁ መጠን ስክሪኑ ላይ በምታገኙት አካውንት ነምበር ገቢ በማድረግ ይህንን የ24 ሰዓት የጸሎት ማዕከል አብራችሁን እንድትገነቡ አሁንም በጌታ ፍቅር ጥሬን አቀርባለሁ። ደግሞ ይህንን ጥሪ ሰምታችሁ በጎ ምላሻችሁንም ስለምሰጡን ጌታ ኢየሱስ ክርስቶስ ይባርካችሁ። ዘመናችሁ የተባረከ ይሁን። ይሄ መልእክት የደረሳችሁ ለሌሎች እንዲደርስ ሼር አድርጉላቸው። ተባረኩ። ጸጋ ከእናንተ ጋር ይሁን። እወዳችኋለሁ። ሁላችንም በዚህ በ24 ሰዓት የጸሎት ማዕከል ላይ አሻራችንን እናሳርፍ። ለትውልድ የሚጸለይበትን ስፍራ በአንድነት እንገንባ።